መድፈኞቹ አርሰናሎች እጅግ ወሳኝ የተባለ ተጫዋች እንግዲህ በማርቲኔሊና በትሮሳርድ ምትክ ለማስፈረም ገና ካሁኑ እንቅስቃሴ ጀምረዋል። ሁለት ተጫዋቾች ናቸው በአርሰናል ስም ዝርዝር ውስጥ እንግዲህ በቀዳሚነት የተቀመጡት። መድፈኞቹ የትኛውን ተጫዋች ቢያስፈርሙ የተሻለ ነው የሚለው እንግዲህ በርካታ የአርሰናል ደጋፊዎችን እያወያየ የሚገኝ ጉዳይ ሆኗል ማለት ነው። እነዚህ ሁለት ተጫዋቾች እነማን ናቸው? ማን የበለጠ ቢመጣ ለአርሰናል ይጠቅማል የሚለውን በደንብ ነው የምናነሳው። እኔም እንግዲህ የኔን ሐሳብና አስተያየት ለመድፈኞቹ የትኛው ተጫዋች የተሻለ ነው የሚለውን በደንብ ማስቀምጥ ይሆናል። ከዛ በተጨማሪ እንግዲህ ስለ ማርቲን ኦዴጋርድ ጉዳት አዲስ መረጃ ተሰምቷል። ኦዴጋርድ ጉዳት ነው ወይስ ከአርቴታ ጋር ጸብ ነው የሚሉ የብዙ ጥያቄዎች እንግዲህ በየቀኑ እየደረሰኝ ስለሆነ እሱንም የማነሳ ነው የሚሆነው። በተጨማሪ በነገራችን ላይ አርሰናል እነዚህ ሊያስፈርማቸው ካሰባቸው ሁለት ተጫዋቾች በተጨማሪ የፔሮ ሂንካፔ የውሰት ጉዳይስ እንዴት ነው የሚቀጥለው የሚለውም መነሳት ያለበት ጉዳይ ነው። በተጨማሪ ዴክላን ራይስ አርሰናል ሮም ምሽት በሚያደርገው የአውሮፓ ሻምፒዮንስ ሊግ ጨዋታ በፊት ስለ ጨዋታውና በአርሰናል አጨዋወት ላይ ስለሚነሱ ትችቶች ማጋሌሽ መልስ ሰጥቷል። አርቴታ መልስ ሰጥቷል። ቡካዮ ሳካ መልስ ሰጥቷል። አሁን ደግሞ በመድፈኞቹ ቤት እጅግ በጣም የሚወደደው ዴክላን ራይስ መልስ ሰጥቷል በዚህ ጉዳይ ላይ ማለት ነው። እነዚህን ጉዳዮች በደንብ የምንመለከታቸው ጉዳዮች ናቸው። ዊሊያም ሳሊባስ በሮቡ ጨዋታ ይደርሳል ወይስ ሞስኬራ ነው እሱን ተክቶ የሚገባው የሚለው ለአርሰናል ቅርበት ያላቸው የመረጃ ምንጮች እንግዲህ ጉዳዮችን እያወጡ ይገኛሉ። እነዚህን ጉዳዮች ዛሬ እንደተለመደው በአማረ መልኩ ወደ እናንተ አቀርባለሁ። በነገራችን ላይ ሰሞኑ እያያችሁት እንደሆነ በቀን 2 እና 3 ዜናዎችን በሁለቱም ቻናል በጣም ፈጣን መረጃዎችን እያደረስኩ እገኛለሁ። ሰብስክራይብ ማድረግ ቤተሰብ መሆንና በየዕለቱ አርሰናልና መድፈኞቹን የተመለከቱ መረጃዎችን ማግኘት ትችላላችሁ። ቤተሰብ ያልሆናችሁ ቤተሰብ የሆናችሁ ደግሞ ቪዲዮን ላይክ እና ሼር በማድረግ ለበርካቶች እንዲደርስ እንደተለመደው እንድታደርጉ በአክብሮት ጋብዛችኋለሁ። በቀጥታ እንግዲህ ወደ መረጃዎቹ ነው የምናልፈው። ታዲያ ከመረጃዎቹ በቅድሚያ የምናነሳው በማርቲኔሊና በትሮሳርድ በኩል እንግዲህ ብዙ የአርሰናል ደጋፊዎችን እያሳሰበ የሚገኝ ቦታ ነው ይህ ቦታ። ምክንያቱም በርካቶች በዘንድሮ የውድድር ዓመት ባለፉት ዓመታትም በማርቲኔሊ እጅግ በጣም ልባቸው የቆሰለ የአርሰናል ደጋፊዎች እንዳሉ ይታወቃል። በተለይ ጋብሪኤል ማርቲኔሊ ደና ነው ስትሉት ደና ሳይሆን የሚገኝ፣ ደና አይደለም ስትሉት ደግሞ ደና ሆኖ የሚገኝ ምንም ወጥ አቋም የሌለው ተጫዋች ነው። አንድ ቡድን ደግሞ የዋንጫ ቡድን ከሆነ ወጥ አቋም ያለው ተጫዋቾች ናቸው የሚያስፈልጉት። ወጥ አቋም የሌላቸው ተጫዋቾች በሙሉ ከአንድ ለዋንጫ የሚጫወት ቡድን በፍጥነት መልቀቅ ያለባቸው ተጫዋቾች ናቸው። በአርሰናል ቤት ለምሳሌ በወጥ አቋም የሚደነቁ ተጫዋቾች አሉ። ዴክላን ራይስን ማንሳት እንችላለን። ቡካዮ ሳካን ማንሳት እንችላለን። ዊሊያም ሳሊባና ጋብሪኤል ማጋሌሽን ማንሳት እንችላለን። እነዚህ እጅግ በጣም በአስደናቂ በወጥነት አቋማቸው ሁልጊዜ ሳይዋዥቅ የሚንቀሳቀሱ ተጫዋቾች ናቸው። በተለይ ዴክላን ራይስ፣ ማጋሌሽ እና ሳሊባ ለዚህ ትልቅ ምሳሌ ይሆናሉ ብዬ እኔ በግሌ ማንሳት እችላለሁ። ማርቲኔሊ ጋር ስትመጡ ግን ትሮሳርድም ጋር ስትመጡ ይህንን አታገኙም። ሊያንድሮ ትሮሳርድ በእርግጥ ከእድሜው መግፋትም ጋር ተያይዞ ለአርሰናል በጣም በጥሩ ሰዓቶች ደርሷል። በጣም በጎ ስራዎችን ሰርቷል። ማርቲኔሊ ግን ከሰራቸው ጥሩ ነገሮች ይልቅ ያጠፋቸው ነገሮች ብዙ ናቸው እኔ በግሌ አስባለሁ። ባለፈው ዓመት ከዛም በፊት በነበረው በ2022-23 ዓመተ ምህረት እንደዚሁ በዘንድሮው የውድድር ዓመት ራሱ አርሰናል በርካታ ነጥቦችን እንዲጥል ምክንያት ከሆኑ ተጫዋቾች መካከል አንዱ ማርቲኔሊ እንደሆነ ይታወቃል። ባለፈው ዓመት ለምሳሌ በጣም ትልቅ ምሳሌ ላንሳላችሁ። አርሰናል ከፓሪስ ሰን ጀርሜን ጋር በአውሮፓ ሻምፒዮንስ ሊግ በነበረው ጨዋታ መድፈኞቹ በሜዳቸው ኤምሬትስ 1-0 እየተመሩ አቻ መሆን የሚችሉበትና ጨዋታውን በፍጥነት መቀየር የሚችሉበትን እድል 1-1 ከዶናሩማ ጋር ተገናኝቶ እንዴት አድርጎ እንዳባከነው ጨዋታውን የምታስታውሱ ሰዎች በደንብ ትረዱኛላችሁ ብዬ አስባለሁ። በዘንድሮ የውድድር ዓመት አርሰናል ከኖቲንጋም ፎረስት ጋር ከሜዳው ውጪ ነጥብ ሲጥል እጅግ በጣም ያለቀለት ኳስ ከግብ ጠባቂ ጋር ተገናኝቶ እንዴት እንዳባከነ ታስታውሳላችሁ። ያ ብቻ አይደለም። አርሰናል ከብሬንትፎርድ ጋር አቻ በወጣበት ጨዋታ ላይ መድፈኞቹ አቻ ከሆኑ በኋላ በመጨረሻ ደቂቃ ጁሪየን ቲምበር በአስደናቂ መልኩ አሲስት አድርጎ ከበረኛ ጋር 1-1 አገናኝቶት እንዴት አድርጎ ያንን ኳስ እንዳባከነም ተመልክታችኋል። ስለዚህ እንደዚህ አይነት ተጫዋቾች በዋንጫ ቡድን ውስጥ ለዋንጫው ለምሳሌ ፕሪሚየር ሊግ ነው ምናልባት ነጥቦች ስለሆኑ እስከ መጨረሻ ትሄዳላችሁ። ግን የዋንጫ ጨዋታዎች ቢሆኑ የሻምፒዮንስ ሊግ የፍጻሜ ጨዋታ ቢሆን የግማሽ ፍጻሜ ጨዋታ ቢሆን እነዛ ግቦች አለመቆጠራቸው በቀጥታ
ወደ ቤታችሁ እንድትሄዱና እንድትሸኙ የሚያደርጉ ናቸው። በፕሪሚየር ሊጉም የመጨረሻ ጨዋታዎች ላይ ቢሆን ያንን ኳስ በመሳቱ ምክንያት ሌላኛው ቡድን ቢያሸንፍ ዋንጫ ከናንተም ቀማ ማለት ነው። ስለዚህ እንደዚህ አይነት ተጫዋቾችን በፍጥነት አርቴታ ለዛ ነው ከአርሰናል ለመሸጥ የወሰኑት። በነገራችን ላይ ማርቲኔሊ ብቻ ሳይሆን ማርቲን ኦዴጋርድም የመሸጥ እቅድ ውስጥ ሊገባ እንደሆነ ለአርሰናል እጅግ በጣም ቅርብ የሚባሉ የመረጃ ምንጮች እያሳዩ ይገኛሉ። ማርቲን ኦዴጋርድ ከጉዳትም ጋር በተያያዘ ከአቋም መውረድም ጋር በተያያዘ እና ከአሰልጣኝ ሚኬል አርቴታ ጋር አንዳንድ አለመግባባቶች እየተፈጠሩ እንዳለ ለአርሰናል ቅርብ የሚባሉ የመረጃ ምንጮች እየዘገቡ ነው የሚገኙት። ይህን ነገር ግን በደንብ መረጋገጥ ያለበት ጉዳይ ነው። ምክንያቱም ኦዴጋርድ በአርቴታ እጅግ በጣም የሚወደድ ተጫዋች እንደሆነ ነው እስከ ቅርብ ጊዜ የምናውቀው። አሁን እየወጡ ያሉ መረጃዎች እንደሚያሳዩት ግን ማርቲን ኦዴጋርድ በጉዳት እንደዚሁም በአቋም መውረድ እንደዚሁም ደግሞ ከአሰልጣኝ ሚኬል አርቴታ ጋር ባለመግባባት ጭምር ምናልባትም ከአርሰናል ቤት በክረምቱ ከሚሸጡ ተጫዋቾች መካከል ጥሩ ገንዘብ የሚያቀርብ ቡድን ካለ ማርቲን ኦዴጋርድ ምናልባትም መድፈኞቹን በክረምቱ የሚለቅ ተጫዋች ሊሆን እንደሚችል መረጃዎች ያሳያሉ ማለት ነው። እንግዲህ ወደ ዋናው ጉዳይ ስመለስ በጋብሪኤል ማርቲኔሊና በትሮሳርድ በኩል ሁለት ተጫዋቾች በከፍተኛ ሁኔታ ስማቸው ይጠቀሰ ይገኛል። አንደኛው የኒውካስትሉ ተጫዋች ጎርደን እንደሆነ አንስቼላችሁ ነበር። ዛሬ ማለዳና ትላንትና ምሽት የወጡ መረጃዎች ግን አርሰናል ኪቪቻ ክቫራትስኬሊያን ከባሪስ ሰን ጀርሜን ወደ አርሰናል ለማምጣት ከጎርደንም በላይ ከየትኛውም የግራ ክንፍ ተጫዋች በላይ ኪቪቻ ክቫራትስኬሊያን በጥብቅ እንደሚፈልጉም ተሰምቷል። ይህ እንግዲህ ወሳኝ ኪቪቻ ክቫራትስኬሊያ የ25 ዓመቱ የፓሪስ ሴን ጀርሜን የግራ መስመር አጥቂ እንግዲህ በአሰልጣኝ ሚኬል አርቴታ ስር በከፍተኛ ሁኔታ እየተፈለገ ይገኛል። የማይክል አርቴታው አርሰናል በአሁኑ ሰዓት ትልቅ ክፍተት ያለበትን የግራ መስመር ቦታ በቀጣይ የውድድር ዓመት ክፍተቱን ለመሙላትና ቡድኑን ይበልጥ ለማጠናከር የፓሪስ ሰን ጀርሜን የመስመር አጥቂውን ኪቪቻ ክቫራትስኬሊያን በክረምቱ የዝውውር መስኮት ወደ ኤምሬትስ ለማዘዋወር እንቅስቃሴ ጀምሯል። ማይክል አርቴታ በግራ ክንፍ በአሁኑ ሰዓት ያሉት ትሮሳርድ እና ማርቲኔሊ በሚፈለገው ደረጃ የቡድኑን የማጥቃት እንቅስቃሴ ማሳለጥ አለመቻላቸውን ተከትሎ በቀጣዩ ዓመት ይህንን ቦታ በአዲስ ተጫዋች እንዲመራ ከፍተኛ ፍላጎት ያለው ሲሆን ዋናው እቅዱ ደግሞ ኪቪቻ ክቫራትስኬሊያ ነው። ይህ ዝውውር ለመጨረስ ከወዲሁ እንቅስቃሴ ለማድረግ እያሰቡ ነው። ዝውውሩም እስከ 120 ሚሊዮን ዩሮ ሊጨርስ ይችላል የሚሉ መረጃዎች እንግዲህ ከትላንትና ምሽት ጀምሮ ታማኝና ትልልቅ በሚባሉ የመረጃ በተለይ በዝውውሩ ጥልቅ የሆነ መረጃ የሚያጋሩ ጋዜጦችን ጨምሮ እያጋሩት ይገኛሉ። ይህ በጣም አስደሳች ዜና ነው። አርሰናል በቀጣይ ክረምት በነገራችን ላይ ደግሞ ጥሩ ነገር አርሰናል በተለይ በዘንድሮው የውድድር ዓመት በተለይ ፕሪሚየር ሊጉንና ሻምፒዮንስ ሊጉን ማሳካት የሚችል ከሆነ የትልልቅ ተጫዋቾችን ትኩረት መሳብ ይጀምራል። በተለይ በፓሪስ ሰን ጀርሜን ቤት አሁን በአሰልጣኝ ሉዊስ ኤንሪኬ እንደዚሁም በተጫዋቾች መካከል እየተፈጠረ ያለ አለመግባባት አለም እነ ኦስማን ዴምቤሌ ጭምር ከአሰልጣኙ ሉዊስ ኤንሪኬ ጋር አለመግባባት ውስጥ እየገቡ ቡድኑ በተወሰነ መልኩ በመፈረካከስ ላይ እንደሚገኝ ይታወቃል። ሉዊስ ኤንሪኬም ፒኤስጂ ለቆ የመውጣት እድሉ ክረምት ላይ ሰፊ የሆነ ስለሚመጣ ብዙ ተጫዋቾች ይለቃሉ ተብሎ ይጠበቃል። ከነዚህ መካከል ደግሞ ይህ ከናፖሊ ወደ ፓሪስ ሴን ጀርሜን ያቀናውና አምና ሻምፒዮንስ ሊጉን ሲያሳኩ በከፍተኛ ብቃት ላይ ይገኝ የነበረው የግራ መስመር አጥቂው ኪቪቻ ክቫራትስኬሊያ ነው። ስለዚህ አርቴታ ጎርደንና ይህንን ተጫዋች እንደ አማራጭ ማሰባቸው በጣም ትልቅ እቅድ ነው ብዬ አስባለሁ። ከሁለቱ የትኛውም ተጫዋች ቢመጣ በአርሰናል ቤት በተለይ ለአሰልጣኝ ሚኬል አርቴታ እጅግ በጣም ጥሩ ይሆናሉ ብዬ አስባለሁ። ምናልባት ጎርደን የፕሪሚየር ሊግ ልምድ ስላለው ጎርደንን ልንል እንችላለን። ነገር ግን ክቫራትስኬሊያም በጣሊያን ሴሪያም በፈረንሳይ ሊግም ያሳየን አቋም እጅግ አስደናቂ በመሆኑ ወደ አርሰናል ቢመጣም ጥሩ እንቅስቃሴ የማድረግ እድል አለው። ታዲያ በአሁኑ ሰዓት አርሰናል በዋነኝነት ይህንን ወሳኝ ተጫዋች፣ በሁለተኝነት ደግሞ አንቶኒ ጎርደንን ስም ዝርዝር ይዘው ገና ካሁኑ ከወኪሎቻቸው ጋር ስለ ዝውውሮቻቸው በክረምቱ ማስፈረም ይቻላል አይቻልም የሚለውን እየተነጋገሩ እንደሚገኙ ተሰምቷል ማለት ነው። በዚሁ እንግዲህ ስለ ዝውውር ካነሳን አይቀር ስለ ፔሮ ሂንካፔ የምናንሳ። ፔሮ ሂንካፔ እንግዲህ ከባየር ሊቨርኩሰን በውሰት ወደ አርሰናል እንደመጣ ይታወቃል። ሮብ ዕለትም የቀድሞ ቡድኑን ይገጥማል ተብሎ ነው የሚጠበቀው። ታዲያ አርቴታና አርሰናሎች የመጀመሪያ
ሁለተኛው ትልቁ በክረምቱ የዝውውር መስኮት እንደተከፈተ የዚህን ተጫዋች ውልና ኮንትራት ቋሚ ማድረግና በቀጣይ ዓመት በአርሰናል ቤት እንዲጫወት ማድረግ እንደሆነ እየተሰማ ነው የሚገኘው። ፒየሮ ሂንካፔም በአርሰናል ቤት ደስተኛ በመሆኑ መቆየት እንደሚፈልግ ተሰምቷል። አሰልጣኝ ሚኬል አርቴታም ይህንን እንግዲህ አርሰናል ባለፈው ክረምት እንደምታስታውሱት ይህንን የውሰት ውል እንግዲህ በኤፍኤፍፒ ወይም ደግሞ በፋይናንሻል ፌር ፕሌይ ህግ ምክንያት ነው የውሰት ውል ስምምነት የፈጸመው። የፋይናንስ ህግን ለመሸሽ ታስበው በመጀመሪያ በውሰት ውል ስምምነት የመጣ ቢሆንም የሂንካፔ ዝውውር በአርሰናል ሁሌም እንደ ቋሚ ዝውውር ነው የሚታየው። ይህ ዝውውር አርሰናል ዴቪድ ራያን ከብሬንፎርድ እንዳዘዋወረበት መንገድ ይህንንም ዝውውር ከራያ ስምምነት ጋር ተመሳሳይ ነው። እንደምታስታውሱት ዴቪድ ራያ የመጣው ልክ እንደ ሂንካፔ በውሰት ከዛ በኋላ ወደ ቋሚነት እንደዞረ እናስታውሳለን። አርሰናል ለሂንካፔ ዝውውር ለባየር ሊቨርኩሰን እስከ 52 ሚሊዮን ዩሮ የዝውውር ገንዘብ በተጨማሪም 10% የሽያጭ ወደፊት የተጫዋቹን ብቃት እንደዚሁም አርሰናል ከሸጠው ሊቨርኩሰን 10% ከሽያጩ ላይ የማግኘት መብት ያለው ስምምነት በሁለቱ ክለቦች መካከል አለ። ስለዚህ ሂንካፔ በአርሰናል ቤት በክረምቱ ቋሚ ሆኖ የመቀጠል እድሉ እጅግ በጣም ሰፊ እንደሆነ እየተነገረ ነው የሚገኘው። በነገራችን ላይ በሮቡን ጨዋታ ሂንካፔም ቋሚ ሆኖ ይጀምራል ተብሎ ይጠበቃል። የዊሊያም ሳሊባ ጉዳይ ነው እንግዲህ እስካሁን ድረስ ግልጽ የሆኑ መረጃዎች እየወጡ ያልሆነው። ክርስቲያን ሞስኬራ ታዲያ በዛ ጨዋታ ላይ ቋሚ ሆኖ ሊጀምር እንደሚችል መረጃዎች ያሳያሉ። በነገራችን ላይ ክርስቲያን ሞስኬራ በዚህ ሲዝን ቋሚ ሆኖ በጀመረባቸው በሁሉም ውድድር አርሰናል አንድም ሽንፈት አላስተናገደም። 13 ጨዋታዎች ላይ በቋሚነት ጀምሮ 11 ጨዋታዎችን በድል ተወጥቷል። 2 ጨዋታዎችን አቻ ወጥቷል። ምንም አይነት ሽንፈት አላስተናገደም። 7 ጨዋታ በክሊንሺት አርሰናል ጨርሷል። አርሰናል ኖቲንግሃም ፎረስትን 3-0 አሸንፏል በሜዳው። አትሌቲኮ ቢልባውን በሻምፒዮንስ ሊግ 2-0፣ ፖርቱቫልን 2-0፣ ኒውካስልን 2-1፣ ብራይተንን 2-0፣ ከቼልሲ ጋር አቻ፣ ብሬንፎርድን 2-0፣ ኢንተር ሚላንን 3-1፣ ካይራትን 3-2፣ ዊጋንን 4-0፣ ከብሬንፎርድ አቻ፣ ብራይተንን 1-0 እንደዚሁ ማንስፊልድ ታውንን 2-1 ባሸነፈባቸው ጨዋታ ይህ የ21 ዓመት ስፔናዊው በጣም አስደናቂው የአርሰናል ተከላካይ ክርስቲያን ሞስኬራ በአስቸጋሪው ሊግ በመጀመሪያ ዓመቱ ለአርሰናል ቋሚ ሆኖ በተሰለፈበት ጨዋታ አንድም ሽንፈት ሳያስተናግድ እጅግ አስደናቂ ዓመትን እያሳለፈ ይገኛል። በነገራችን ላይ አርሰናል ለዝውውሩ 13 ሚሊዮን ፓውንድ ብቻ ነው ያወጣውና እየከፈለው ማለት ነው። ስለዚህ የዊሊያም ሳሊባ አለመኖር ምናልባትም በሮቡም ጨዋታ ይህ ያለመሸነፍ ሪከርድ በአርሰናል ቤት ያለው ሞስኬራ ቋሚ ሆኖ ሊጀምር እንደሚያስችለው መረጃዎች ያሳያሉ። ማርቲን ኦዲጋርድም እንግዲህ ለሮቡ ጨዋታ ዝግጁ የመሆን እድሉ በጣም ጠባብ እንደሆነ ነው እየተነገረ የሚገኘው። እንደነገርኳችሁ ኦዲጋርድ በጉዳት በጣም በዘንድሮው የውድድር ዓመት ካለፈው የውድድር ዓመት ጀምሮ እየታመሰ የሚገኝ 1-2 ጨዋታ እያደረገ 3 እና 4 ጨዋታዎችን ደግሞ በጉዳት የሚያመልጠው ተጫዋች ከሆነ ሰንበትበት ብሏል ማለት ነው። ስለዚህ ኦዲጋርድ አንዳንድ የመረጃ ምንጮች ደግሞ ከአርቴታ ጋር ጭምር አንዳንድ አለመግባባቶች እንዳሉ ነው እየተዘገበ የሚገኘው። አርቴታ ግን ምንም እንደዚህ አይነት ነገር የለም፣ በሁለታችን መካከል ሁሉም ነገር ሰላም ነው ብለው የተናገሩ ቢሆንም ብዙዎች ግን የለም አሰልጣኝ ሚኬል አርቴታ ይህንን ያሉት የቡድኑን መልበሻ ክፍል ላለመረበሽ እንጂ በመካከላቸው አንዳች ነገር ሳይገባ አይቀርም እያሉ ነው የሚገኙት። ኦዴጋርድ ታዲያ በሮቡም ጨዋታ የመኖር እድሉ ጠባብ እንደሆነ እየተገለጸ ነው የሚገኘው። ዴክላን ራይስ ብዙዎች የአርሰናልን አጨዋወት እየተቹ እንደሚገኙ ተነግሮት ነበር፣ ተጠይቆ ነበር ስካይ ስፖርት ላይ። ታዲያ እኛ ግድ ይሰጠናል ወይ ሲል ነው በአጭሩ መልስ የሰጠው። ባለፈው ዓመት ከባድ ጉዳቶች አስከትለውብን በጣም አስቸጋሪ ውድድር ዓመት ነበር ያሳለፍነው። ጉዳቶች ብዙ ቁልፍ ተጫዋቾቻችንን አሳጥቶን ነበር። በዚህ ዓመት ብዙ ቡድኖች ተመሳሳይ ችግር እየገጠማቸው እንደሆነ አውቃለሁ። በዚህ ጉዳይ ላይ ብዙ ማጉረምረም አልችልም። በዚህ ዓመት ድንቅ ቡድን አለን። እንደ ቤተሰብ ያለ የተረጋጋ ድባብ አለ። ብዙዎች የምንጫወትበትን መንገድ ሊወዱም ሊያወዱትም ይችላሉ። እኛ ግን ግድ አይሰጠንም። የኛ ዓላማ አሁን ያለውን የቡድን ጥሩ መንፈስና ድባብ የመልበሻ ክፍሉን ከፍተኛ አስደሳች ስሜት ይዞ በመቀጠል በውድድር ዓመቱ መጨረሻ የምንሳተፍባቸውን 4ቱንም ዋንጫዎች ማምጣትና ከደጋፊዎች ጋር መደሰት ነው። የልፋታችንና የላባችንን ውጤት በውድድር ዓመቱ መጨረሻ ላይ ማግኘት እንፈልጋለን ሲል ዴክላን ራይስ ስለ አርሰናል አጨዋወት የፈለገ ቢተች ምንም አይነት ጆሮ እንደማይሰጥና ትኩረታቸው ዋንጫና ዋንጫ ብቻ እንደሆነ፣ ቀጣዩ ትኩረታቸው ደግሞ ሮብ በሚደረገው የባየር ሊቨርኩሰኑ ጨዋታ ላይ እንደሆነና በሻምፒዮንስ ሊጉም እንዳለፉት ዓመታት በተለይ ባለፈው ዓመት አርሰናል ግማሽ ፍጻሜ ድረስ ደርሶ እንደነበር የሚታወቅ ነው። እጅግ በጣም በጥቂት ስህተቶች ነው አርሰናል ለፍጻሜ ማለፍ ሳይችል የቀረው።
ታዲያ በዘንድሮው የውድድር ዓመት ይህንን በማሻሻል የፍጻሜ ተፋላሚ ለመሆን ዴክላን ራይስ እንደሚጓዙ ተናግሯል። ስለዚህ ስለ አጨዋወታችን ማንም ምንም ቢል ግድ የለኝም ሲል ዴክላን ራይስ ተናግሯል ማለት ነው። በነገራችን ላይ በሱፐር ማይክል አርቴታ አሰልቺ እየተባለ የሚጠራው አርሰናል በዚህ ሲዝን በሊጉ ከ30 ሳምንታት በኋላ ያለውን ስታቲክስ ልንገራችሁ። በሊጉ ብዙ ነጥብ የሰበሰበው ቡድን አርሰናል ነው። 67 ነጥብ የሰበሰበ በፕሪሚየር ሊጉ ብዙ ጨዋታዎችን ያሸነፈው አርሰናል ነው። 20 ጨዋታዎችን ብዙ ጎል ያስቆጠረ ክለብ ነው። 59 ግቦችን ጥቂት ጎሎች የተቆጠሩበት ክለብ ነው። 22 ጎሎች በሊጉ እንግዲህ ብዙ ክሊንሺት ያስመዘገበ ክለብ ነው። 14 ክሊንሺት በተለያዩ ተጫዋቾች ጎል ያስቆጠረ ክለብ ነው። በ15 በሊጉ የደረጃ ሰንጠረዥ አንደኛ ደረጃ ላይ የተቀመጠና በሊጉ ሁለተኛ ደረጃ ላይ ከተቀመጠው ክለብ ማንቸስተር ሲቲ 7 ነጥብ ልዩነት መሪነት ያለው ክለብ ነው። በሊጉ ጥቂት ጨዋታ ብቻ የተሸነፈ 3 ጨዋታ አርሰናል የአሰልጣኝ ሚኬል አርቴታው ብዙዎች አሰልቺ እያሉ እንግዲህ የሚጠሩት አርሰናል ነው። ስለዚህ እነዚህን ቁጥሮች ስትመለከቱ አርሰናል በምን አይነት ትክክለኛና አስደናቂ መንገድ ላይ እንዳለም በግልጽ መረዳት ይቻላል ማለት ነው። እንግዲህ የዕለቱ ወሳኝ ስፖርታዊ የጥንክር መረጃዎች እነዚህ ናቸው። በተለይ አርሰናል በማርቲኔሊ በኩል እንደነ ጎርደን እና ክቫራትስኬሊያ ያሉ ተጫዋቾችን እየተመለከተ ይገኛል። ማንን ቢያመጣ ጥሩ ነው ብላችሁ ታስባላችሁ? ከአርሰናል ቤትስ በክረምቱ መልቀቅ አለባቸው ግዴታ ብላችሁ የምታስቧቸው ተጫዋቾች እነማን ናቸው? በኮመንት በአስቴት መስጫ ሳጥን ውስጥ ሀሳባችሁን አስቀምጡልኝ። በቀጣይ ጥንክር ስንገናኝ ደግሞ ይህንን ጉዳይ በደንብ አድርገን ሀሳባችሁን እያነሳው የምንነጋገር ይሆናል ማለት ነው። ታዲያ በቀጣይ መረጃ በተለይ አሰልጣኝ ሚኬል አርቴታ ስለ ሮቡ የባየር ሊቨርኩሰን ጨዋታ ጋዜጣዊ መግለጫቸውን ይሰጣሉ። ከዛ በፊት እሳቸው መግለጫውን ከሰጡ በኋላ ደግሞ ስለ ጉዳት ምን አዲስ መረጃ አለ፣ ምን ነገሮች አሉ የሚለውን እሳቸው ያነሱትን ጉዳይ ወደ እናንተ እንደተለመደው በአማረ መልኩ የማደርስ ይሆናል። ሀገር ውስጥ ከባህር ማዶ በመሆን መረጃዎችን በየዕለቱ በመከታተል ከጎን የሆናችሁትን ውድ አድማጭ ተመልካቾችን ከልብ እያመሰገንኩ በቀጣይ ጥንክር በቀጣይ መረጃ እስከምንገናኝ በያላችሁበት ሰላም ተመኘሁላችሁ።